الأثيوبية صارت يعني هي ممتازة لكن ما تصحى صباح. والله لو تنام الساعة 7 المغرب مستحيل تصحى صباح. ድበይ ሸቃሊት የዛሬው የኔ ጉርና ሀገሬ ልጆች አልሰማንም አላየንም እንዳትሉ ሁላችሁም ራሳችሁን ፈትሹ። ወላሂ ነው የምላችሁ ይህ ችግር በእርግጠኝነት የብዙዎቻችን ችግር ነው ማለት ነው። እንግዲህ መዳሟ ሸቃሏን በዚህ ልክ ታዝባት ወጥታ በአደባባይ እየተናገረች ነው ማለት ነው። የሚያሳዝነው ነገር እንግዲህ ከሁለት ወይም ከሶስት ዜጎች ጋር አወዳድረን እኛም መጨረሻን ያወጣችን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የሀገሬ ልጆች ልክ እንደኔ መዳም ቤት ውስጥ የምትሰሩቶቼ ሁላችሁም ራሳችሁን ፈትሹ ማለት እፈልጋለሁ። ይቺ መዳም እንግዲህ ምርር ብላ ከሷም አልፎ ደግሞ ለሌላ መዳሞች የኛን ጉድ እየተናገረች ነው ማለት ነው። እኔ ስለ ሀበሻ ሰራተኞች እስካሁን ድረስ ብዙ ነገር ሲባልም አይቼም ሰምቼም አውቃለሁ። እንደዚህ ያለ ነገር ሲባል ግን ለመጀመሪያ ጊዜ ነው የሰማሁት። ወላሂ ከልቤ ነው የምላችሁና ምን ያክል ብትታዘባት ነው ልጅቱም ደግሞ ምን ያክል ይሄን ያክል ከሰው ቤት መሆኗን ብትረሳ ነው ሁሉ እስከምል ድረስ ነው እና የደረስኩት። እህታለም በዚህ አጋጣሚ ከዚህ ቤት የምትሰሪ እህቴ ማለት ነው አንዳንዴ ራስን ማየት ጥሩ ነው። ገባችሁ? ራስን መፈተሽ ራስን ማየት ጥሩ ነው እና ራሳችንን ፈትሽ እስኪ። ከዚህ ቤት ያለሽ እህቴ በተለይ ማለት ነው በሁሉም ነገር ዝቅ አድርጋን ያየች። እኛ ሀበሾች እውነት ለመናገር ከፊሊፒንና ከኢንዶኔዥያ የተሻለን እንደሆነ እንጂ እስከ ዛሬ ሲነገር የምሰማ ከነሱ ያነስን እንደሆነ ገና ዛሬ ሲነገር ነው የሰማሁት ማለት ነው። እንግዲህ እቺ መዳም ምን አለ መሰላችሁ በአደባባይ ማለት ነው የሀገሬ ልጆች የኢትዮጵያ ሰራተኛ ማምጣት ከፈለጋችሁ ይሄን ነገር ልታውቁ ይገባል። ይሄ ነገር በጣም ትልቅ ችግራቸው ነው። ምክንያቱ ምን እንደሆነ ባላውቅም እያለች ነው ማለት ነው። እኔ እንደ አንድ ዜጋ እውነቴን ነው የምላችሁ በጣም ነው የተሰማኝና እንዲሁ በዚህ አጋጣሚ መዳምዬ በጣም ይቅርታ፣ መዳም ይቅርታ፣ ወላሂ ነው የምላችሁ። እኔ እንዴት ልበል የሀገሬ ልጆች አላውቅም። እኔ ከዚህ ቤት ወጥቼ የኔ መዳም ሰራተኛ ብታመጣ የምትመጣዋ ሰራተኛ ከኔ የምትሻል ናት ብዬ የምላት በዚህ ነገር ብቻና ብቻ ነው። ቢፈለገችውን ሰራተኛ ብታመጣ በሌላ ነገር አይበልጡኝም። በዚህ ነገር ግን የተሻለ ሰራተኛ እንደምታገኝ እርግጠኛ ነኝ ማለት ነው። እና ብቻ እኔ በጣም ነው የገረመኝ። እኔም አልወድም፣ የኔም ደካማ ጎኔ ነው ይሄ ነገር ማለት ነው። እንግዲህ ልንገራችሁ እስኪ በዚህ አጋጣሚ ጥያቄ ልጠይቃችሁ። ጥያቄው ምንድን ነው መሰላችሁ? ከሰነፍ መዳም ቤት ከምትሰሩት እና ከልባም መዳም ቤት ከምትሰሩት የትኛው ይሻላችኋል? እስኪ ይህን ጥያቄ መልሱልኝ። እኔ የኖርኩበት ስለሆነ ጥቅሙን ስላወቅኩት ስለጠቀመኝ ስላሳረፈኝ ከሰነፍ መዳም ቤት መስራትን እመርጣለሁ ማለት ነው። እንዴት ይሄን ልትቻለች ካላችሁኝ፣ ሰነፍ መዳሞች ጥሩ ናቸው፣ ለሰራተኛ አይጎድም። እውነቴን ነው የምላችሁ። ወላሂ ቂጥ ለቂጥ አይከታተሉ ምን አይሉ፣ በቃ መብላት፣ መተኛት፣ መዞር ብቻ ነው ስራችሁ እና ይሄ ነገር ደግሞ ለሰራተኛ አረፍታለሁ ማለት ነው። ብዙዎቻችሁ አይ ከልባም መዳም ቤት ብሰራ ይሻለኛል ሙያ አማራለሁ ልትሉ ትችላላችሁ። እኔ አልሐምዱሊላህ ሙያ የተማርኩት የአረብ ሀገር ሙያ ምንም አይነት ሙያ አቅቶኝ አይቀርም። እድሜ ለኢንተርኔት ማለት ነው። ኢንተርኔት ላይ ነው ሙያ የተማርኩ እንጂ ከዚህ ቤት ገብቼ አንድ ቀን መዳሜ ምግብ አሳይታኝ አንድ ቀን እንዴት እንደሆነ ምንም ነገር አሳይታኝ አታውቅም። ግን ሰነፍ ስለሆነች ስንፍናዋ በጣም ጠቅሞኛል ማለት ነው። ስንፍናዋ እንዴት ጠቀመች ካላችሁኝ፣ ሰነፍ መዳሞች ይዩትላችሁ በጣም ብዙ ጥቅም ነው ያላቸው። በነገራችን ላይ አንድ ምን ሰራሽ፣ መቼ ወጣሽ፣ መቼ ገባሽ ብሎ አይቆጣጠሯችሁም። ገባችሁ? ዋነኛው ነገር ምን አለ መሰላችሁ? ሌሊት አይተኙ። እናንተ ስተኙ እነሱ አይተኙም፣ ቁጭ ብሎ ነው የሚያድሩት ማለት ነው። ጠዋት እናንተ ስትነሱ እነሱ ይተኛሉ ማለት ነው። ሌሊት ቁጭ ብላ ሙሰልሰል ስታይ ታድራለች፣ ስልክ ስታወራ ታድራለች ማለት ነው። እሺ በሉ። ከዛ ደግሞ ቀን ከተነሳች ደግሞ ከወይል አበያና በጥላ ነው የምትላችሁ። አበይን ተኩሽልኝ ልወጣ ነው የምትላችሁ። ወይ ትወጣለች ወይንም ደግሞ ለሊት ሳተኛ ስላደረች ቀን ትተኛለች ማለት ነው። ይሄ በራሱ ግልግል ነው ማለት ነው። ከዚያ ምንም ነገር አትቆጣጠራችሁም። ምሳ ምን ሰራች፣ ራት ምን ሰራች፣ ምሳ ብቻ አቅርቢልኝ ነው የምትላችሁ። እኔ በራሴ መዳሚ ቁርስ ቀስቅሼ ነው ማበላት፣ ምሳ ሰዓት ቀስቅሼ ነው ማበላት። ራት ሰዓት ግን ራሷ ትነሳለች ማለት ነው። ራት ሰዓት ደርሶ መሽቶ እኔ ደክሞኝ ለማረፍ ሲቸኩል እሷ በቃ ልክ የነጋ መስሏት ትነሳለች ማለት ነው። የሀገሬ ልጆች ገብቷቸዋል። ከዛ በኋላ የማቀርበውን ነገር አቀራርቤ አዳሯ እንደፈለገች ሆና ታድራለች ማለት ነው። ከዚያ ቀን እኔና እሷ አንታይም ማለት ሁሉ ይቻላል። ወላሂ ቁርሱን አቅርቤው ቀስቅሻ ትመጣለሁ። ከዚያ ትነሳና በልታ ድጋሚ ትተኛለች። ምሳ ሰዓትም ሲሆን ደግሞ አቀርብና በሯን ሂጄ ክፍሏ ገብቼ ቀስቅሻ ትመጣለሁ። አሁንም ትበላና ትተኛለች። አንታይም በቃ ማለት ይቻላል ማለት ነው። እና ስለዚህ ለእኔ ሰላም አለው፣ እረፍት አለው። ገብቷቸዋል። ግን መዳማችሁ ልባም ከሆነች ቤቷን የምትቆጣጠር ከሆነ ግን ይሄን ስላችሁ ደግሞ እሷ አታየኝም ብዬን ያልሆነ ስራ አልሰራም። አልሐምዱሊላህ
ስራዬን በነፃነት በሚገባ ነው የምሰራ ማለት ነው። ገብቷችኋል? እና አንዳንዴ አሁን አለ ደክሞኝ ወይ ስራ በዝቶብኝ ከረፈደብኝ ቀለል ያለች ነገር ምሳ ሰርቼ ማለፍ እችላለሁ። ገብቷችኋል? ግን ለምሳሌ እሷ ሁልጊዜ ምሳ ስሪ የምትለይ ቢሆን ይሄን ነገር ዛሬ ስሪ የምትለይ ቢሆን በጣም ከባድ ነው። በደከመኝም በረፈደብኝም ሰዓት እሷ የምትፈልገውን ነገር ግዴታ እንድሰራ እገደድ ነበር ማለት ነው። ግን አልሐምዱሊላ ይሄም ስሪም ተብዬ ማላውቅም ምሳ ምንም በፍላጎት ስለምሰራ ስንፍናዋ ጠቅሞኛል ማለት ነው። ሀገሬ ልጆችና እናንተ ደግሞ ምርጫችሁን አስቀምጡልኝ። እሱ ምንድን ነው መሰላችሁ ይቺ መዳም እያለች ያለችው ልባም ስለሆነች ነው ሰራተኛዋን በዚህ መነጽር ያየቻት። ገብቷቸዋል? ልባም ባትሆን ኑሮ በዚህ ደረጃ አታያትም ነበር። ከስር ከስር ስለምትከታተላት ነው ማለት ነው። እንግዲህ 3 ሰራተኞችን አወዳድራለች። ሰው ጠይቋት ነው፣ ሌላ መዳም ጠይቃት ነው። ፊሊፒንና ኢንዶኔዥያና ኢትዮጵያን ያወዳደረች ማለት ነው። እንደሰማቻት ኢትዮጵያ ሙንታዝ ብላለች። ጥሩ ናቸው ብላለች፣ ጎበዝ ናቸው ብላለች። ግን ከሁላቸውም ያነሰ ነገር ነው የሰጠችን ማለት ነው። ኢትዮጵያኖች ጥሩ ናቸው አይከፉም ማለችና ግን ችግራቸውን ልንገራችሁ ብላ ችግሯን የተናገረችው። በዚህ ልክ ሰራተኛይቱ ምን አይነት ሰነፍ እንደሆነች እኔ አላውቅም። እውነቴን ነው የምላችሁ። ተው የሀገሬ ልጆች፣ ሀገርና ሕዝብን በክፉ ነገር አታስጠሩ እንዴ! አያችሁ እከሌ የምትባለው ሰራተኛ አላለችም። ኢትዮጵያኖች ማምጣት ከፈለጋችሁ ነው ያለች። እና እሱ ምንድን ነው መሰላችሁ ጠዋት ምንም አይነሱላችሁ ማለች። ጠዋት ተኝተው ነው የሚያረፍዱ። ኢትዮጵያ ሰራተኞችን ካመጣችሁ ይሄን ነገር ልታውቁ ይገባል። ላዝም ራሳችሁ ክፍላችሁ ሂዳችሁ ወይ መቀስቀስ አለባችሁ ወይንም ደግሞ ደውላችሁ መቀስቀስ አለባችሁ። ለምሳሌ እናንተ ያችን ሰራተኛ የምትፈልጓል ለ8 ሰዓት ከሆነ መቀስቀስ ያለባችሁ 7 ሰዓት ወይ 6 ሰዓት ነው አለች ማለት ነው። ምንም አይነሱም። ማታ መቅረብ ሰዓት የተኛች ጧት 7 ሰዓት የተነሽ ብትሏት አትነሳም። ችግራቸው ምን እንደሆነ አላቅም ብላ ረፋለችላችሁ ማለት ነው። ይሄ ሁሉ ምንድነው? ቲክቶክ። ይሄ ሁሉ ምንድነው? የዩቱብ ጦስ ነው ማለት ነው። ስለዚህ ሁላችሁም ራሳችሁን ፈትሹ። ከዚህ መካከል አንደኛዋ እኔ ብያችኋለሁ፣ እኔንም ይመለከታል። ደስ የሚለው ነገር እንዳልኳችሁ መዳሜ ሰነፍ ስለሆነች ጧት አርፍጄ ብነሳ ብቻ ስሮ ይሰራላት እንጂ መቼ ልነሳ መቼ ልተኛ የምታውቀው ነገር የላትም። ሀታ እንደተኛው እንኳ ብታውቅ ጧት ሳተኛ ቀርታ ቁጭ ብላ አድራ ወላሂ ቢርባት እንኳን አትደውልልኝም። ትፈራለች ማለት ነው። በጣም ነው የምትፈራና እንዲሁም ስንጣላ ምን ትለኛለች መሰላችሁ? አና ምስል መዳም አታኒ ትላለች ማለት ነው። አንድ ቀን እንኳን መጥቼ እንኳን በርሽን ቆርቆሬብሽ አላውቅም ተነሽ ብዬ አንድ ቀን እንኳን ደውዬ ተነሽ ብዬሽ አላውቅም። ስሬ እንትን ስለማላረፍድ ነው አልኳት። ከአንቺ ቀድሜ እንደምነሳ ስለምታውቂ ነው፣ ስሬን አውቄ እንደምሰራ ስለምታውቂ ነው ብዬ መልሼላት አውቃለሁ። ግን ወላሂ ጧትን ያልነሳም ማለት ነው። በተለይ አይታችሁ ከሆነ ማለት ነው፣ ጀርባችሁ ከሆነ ብዙዎቻችሁ በዚሁ እንደተነሳችሁ ልትቀሩ ትችላላችሁ። የሶቤት ሰላት ሰግዳችሁ ከተኛችሁ የእንቅልፉ ሰላም አለው ማለት ነው። ይለያል፣ ወላይ ይለያል ማለት ነው። እና ብቻ አላቅም እና ጧት ተነስቼም ከሆነ ድጋሜ እኔ መተኛት እወዳለሁ። ማታ የፈለኩትን ያክል አመሻለሁ ማለት ነው። ችግር የለብኝም። እና ይህን ነገር አስተካክሉ። ስልካችሁን ቀንሳችሁ በጊዜ ተኙ። በዚህ ነገር ተተችተናል። ይሄን ነገር አውቃችሁ የሀበሻ ሰራተኞች አምጡ እየተባለ ነው። በእርግጥ ሁሉም ሰው እንዳልሆነ ደግሞ እርግጠኛ ነኝ። ግን አንዳንድ እንደኔ ሰነፎች አይጠፉም። እኔ ማታ የፈለግኩትን ያክል ባመሽ ችግር የለብኝም። ጠዋት ግን መነሳት ደስ አይለኝም፣ አልወድም ማለት ነው። ቤቱም ነጻነት አለ። ትምህርት ቤት የሚሄድ የለብኝ፣ የሚያለቅስብኝ የለ፣ ምን የለብኝ። ጽዳት ነው፣ ምግብ ነው። ቀስ ብዬ ፏፈች ብዬ ነው የምነሳኒ ማለት ነው። እና ልባም ከሆነ መዳም ቤት ብገባ አስባችሁ ታዲያ ሀገሬ ልጆች በእኔ ስንፍና እንዴት እንደምሆን። እናማ መዳም ሰራተኞቱን ታዝባት ከእኔ ባሰሽ ናትችማ ማለት ነው። ሁሌ ራሴን የሚቀሰቅሳት እያለች ነው። እኔ በጣም ነው የምናደደው በነገራችን ላይ። አይደለም ስትቀሰቅሰኝ ይቀርና ፎቅ ሲሄድ እንኳ ሳተኛ አድራ ቁጭ ብላ ካገኘኋት እናደዳለሁ። ከእኔ በፊት ወይ ተኝታ ቆይታ ከተነሳች በጣም ነው የምናደደው ማለት ነው። ደስ አይለኝም። ሰነፍ ነኝ ስላችሁ በዚህ ልክ አይደለም። እና ይቺ መዳም ግን ምርር ላይ እየተናገረች ነው። እና ራሳችሁን ፈትሹ። እና በዚህ አጋጣሚ ከሰነፍ መዳም ቤት መስራት ጥቅም አለው። እስኪ እናንተስ ምን ትላላችሁ?